እንደደመቀ የቀጠለው የዓለም ዋንጫ ትላንትና አንድ የጥሎ ማለፍ ጨዋታውን አካሂዷል። አፍሪካዊቷ ሀገር ወደ ሀገሯ እየተመለሰችበትን ውጤት አስመዝግባለች። አዘጋጇ ካናዳም በመጨረሻው ደቂቃም ቢሆን ጎል አስቆጥራ ወደ ቀጣዩ ዙር ማቀላቀሏን ተመልክተናል። ዛሬም የሚደረጉ የዓለም ዋንጫ ጨዋታዎች አሉ። ብራዚል ከጃፓን ጋር የምታደርገው ጨዋታ በብዙ መልኩ የሚጠበቀው ጨዋታ ነው። ይህ ጨዋታም ዛሬ ለብዙ ለኢትዮጵያውያን በጣም ምቹ ሰዓት ላይ የተደረገው የመጀመሪያው የብራዚል ጨዋታ ሊሆን እንደሚችል ይጠበቃል። በማንቸስተር ዩናይትድ ቤት የአሌክስ ስኮትና የማቲያስ ፈርናንዴዝ ጉዳይ አሁንም እንደ አነጋገረ ቀጥሏል። ሌላው ማንቸስተር ዩናይትድ ቤት የምናነሳው የአማድ ዲያሎና የሜሰን ማውንት ጉዳይ ይዘናል። እስከ መጨረሻው ድረስ አብራችሁን እንድትሆኑ በአክብሮት እንጋብዛለን። ውድ የማዩ ስፖርት ተከታታዮች ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። አዘጋጁ ሀገር ካናዳ ትላንትና 1-0 በሆነ ውጤት ደቡብ አፍሪካን በማሸነፍ 16 ውስጥ መቀላቀሏን አረጋግጣለች። ስታኪዮም የካናዳን የማሸነፊያ ግብ በጭማሪ ደቂቃ ላይ ከመረብ ማሳረፍ ችሏል። ካናዳ በታሪኳ ለመጀመሪያ ጊዜ በዓለም ዋንጫ 16 ውስጥ የምናያት ይሆናል። ካናዳ በቀጣይ ጥሎ ማለፍ መርሃ ግብር የሞሮኮና የኔዘርላንድ አሸናፊን የምታገኝ ይሆናል። አፍሪካዊቷ ሀገር ሞሮኮም ዛሬ ከኔዘርላንድ ጋር የምታደርገው ትንቅንቅ ይጠበቃል። ዓለም ዋንጫውን እንግዲህ አፍሪካን ወክለው 10 ሀገራት ሲወዳደሩ 9ኙ ወደ ቀጣይ ዙር አልፎ ነበር። ትላንትና ደግሞ አንድ ሀገር ተሰናብታለች። አሁን 8ቱ ሀገራት ደግሞ ወደ 16 ውስጥ ለማለፍ የሚያደርጉት ትንቅንቅ ይጠበቃል። ዛሬ እንግዲህ አፍሪካዊቷ ሀገር ሞሮኮ ከኔዘርላንድ ጋር የምታደርገው ትንቅንቅ በጉጉት ይጠበቃል። ከነኚህ ከሁለቱ ያለፈው ሀገር እንግዲህ ቀጣይ ከካናዳ ጋር በ16 ውስጥ እንደሚገናኙ በጉጉት የሚጠበቀው ጉዳይ ነው። የመንግስት ጊዜ የዓለም ዋንጫ ሻምፒዮና ብራዚል ከጃፓን ጋር የምታደርገው ጨዋታ የዕለቱ ተጠባቂ መርሃ ግብር ነው። ዛሬ ምሽት 2 ሰዓት እንግዲህ ጨዋታ በጉጉት ይደረጋል። ከሰሞኑም በብራዚል ብዙ ህጻናት የኔማር ጁኒየርን ስም እየወጣላቸው ይገኛል ተብሏል። እንግዲህ ኔማር ጁኒየር ባለፈው ተቀይሮ መግባቱ ይታወሳል። ዛሬ ኔማር ጁኒየር ምናልባትም በቋሚነት ይጀምራል ተብሎ ይጠበቃል። እንግዲህ ዓለም ዋንጫውን ካሸነፈች 24 ዓመታት ያስቆጠረችው ብራዚል ዘንድሮ ውድድሩን ለማሸነፍ ቅድመ ግምት ካገኙት ሀገሮች መካከል አንዷ ናት። የጥሎ ማለፍ ጨዋታውን በዓለም ዋንጫ አሸንፋ የማታውቀው ጃፓን በበኩሏ እንግዲህ በጫና ውስጥ ሆና ለብራዚል ቀላል እንደማትሆን ይጠበቃል። የ4 ጊዜ ሻምፒዮና ጀርመን ዝቅተኛ ግምት ከተሰጣት ፓራጓይ ጋር ምሽት 5 ሰዓት ተኩል ሲል ጨዋታዋን ታደርጋለች። በዕለቱ የመጨረሻ መርሃ ግብርም ኔዘርላንድ ከሞሮኮ ጋር ከሌሊቱ 10 ሰዓት የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። እንግዲህ በሁለቱ መርሃ ግብሮች የሞሮኮቹን ሶፊያን አምራባት እና ናሲር ማዝራዊ አናስ ሳላሀዲን ትውልዳቸው ኔዘርላንድ ቢሆንም ሞሮኮ ወክለው ለመጫወት ምርጫቸውን አድርገዋል። እንግዲህ ዛሬ ከኔዘርላንድ ሀገር ጋር የሚያደርጉት ትንቅንቅ በጉጉት የሚጠበቀው ጉዳይ ነው። የጃፓን ብሔራዊ ቡድን አሰልጣኝ ማሪያሱም ከምሽቱ ጨዋታ በፊት በሰጡት አስተያየት ብራዚልን ከውድድሩ ውጪ ለማድረግ ማቀዳቸውን ተናግረዋል። ማሪያሱም ዓለም ዋንጫውን ማሸነፍ እንችላለን ሲሉ ብራዚል ከውድድር ለማሰናበት አልመናል፣ ይህን የማድረግ አቅሙም አለን ሲሉ እንግዲህ ተናግረዋል። ሁሉም ብራዚል ጨዋታውን እንደምታሸንፍ እንደሚጠብቅ ሲገልጹ የጨዋታ መንገዴን አልቀይርም፣ ነገር ግን ለዚህ ጨዋታ ልዩ እቅድ አለኝ ሲሉ እንግዲህ ተናግረዋል። ዛሬ ብራዚልን ምሽት 2 ሰዓት ላይ የሚገጥመው የጃፓኑ እንግዲህ አሰልጣኝ ዓለም ዋንጫውን
እናሳካለን እያሉ ይገኛሉ። የጃፓን ብሔራዊ ቡድን አጥቂም ኬንቶ ሻዮጋይ ብራዚል አሁን ላይ ጠንካራ አይደለችም በማለት ተናግሯል። ብራዚል በቀደመው ጊዜ ጠንካራ ነበረች ያለው ሻንጋይ ግን አሁን ስለ እነሱ ብዙ አልሰማም ሲል እንግዲህ ይናገራል። ፈረንሳይን የወቅቱ ጠንካራ ሀገር በማለት ሲጠቅስ አርጀንቲናም ጥሩ ቡድን ነች ብሏል። ስለ ኔይማር ያነሳው ኬንቶ ሻንጋይ የኔይማር ከዚህ የነበረው አቋሙ አሁን የለም ያለ አይመስለኝም ሲል እንግዲህ ተናግሯል። ምላሽ የሰጠው ማርኪኒዮስ በበኩሉም ማውራታቸውን መቀጠላቸው ለቡድናቸው መነሳሳት እንደሆናቸው ተናግሯል። እዚህ አሜሪካ ለአንድ ወር ቆይተናል። ድምጻችንን አጥፍተን አላማችን ላይ እየሰራን ነው። እንደዚህ አይነት ወሬዎች ለተጋጣሚ እንተዋለን ሲል እንግዲህ ማርኪኒዮስ ተናግሯል። ለማንኛውም ምሽት 2 ሰዓት ላይ ጨዋታ እንግዲህ በጉጉት የሚጠበቅ ይሆናል። ሌላው የጃፓን ብሔራዊ ቡድን አማካኝ ዳይቺ ካማዳ ብራዚልን ለማሸነፍ እድሉን አግኝተናል ሲል ገልጿል። በጃፓን እንደ ኒኮ ያሉ አሰልጣኞች ነበሩን። በሀገራችን ሊግ በርካታ ብራዚላውያንም ይጫወታሉ። እርስ በርስ እንማማራለን ሲል እንግዲህ ዳይቺ ካማዳ ተናግሯል። አክሎም ለእነሱ ትልቅ አክብሮትና ምስጋና አለን፣ ነገር ግን አሁን እነሱን ለማሸነፍ እድሉን አግኝተናል ሲል እንግዲህ ዛቻውን ከወዲሁ ተናግሯል። ዛቻ የበዛበት የብራዚል ጨዋታ እንግዲህ ምሽት 2 ሰዓት ላይ ሲል በጉጉት የሚጠበቀው ጉዳይ ነው። የኔዘርላንድ ብሔራዊ ቡድን አሰልጣኝ ሮናልድ ኮመን ሞሮኮ ጠንካራ ብትሆንም ድክመቷን እናውቃለን በማለት ተናግረዋል። ሞሮኮ በግል ጥሩ ተጫዋቾች የያዘ ጠንካራ ቡድን ነው ያሉት ሮናልድ ኮመን ቢሆንም እነሱን እንደ ሌሎች ደካማ ጎን አላቸው ሲል እንግዲህ ተናግሯል። አክለውም ነገር ግን ትንሽ ጥንካሬ እንጂ ድክመቶች ብዬ አልጠራቸውም ሲል እንግዲህ ተናግሯል። ሞሮኮም ከኋላም ከፊትም ይፈጥራሉ፣ ከኋላ ክፍተት ይፈጥራሉ። ይህ ከተፈጠረ በሽግግር ወቅት ባለን አቅም ተጠቅመን በእነዛ ክፍተቶች እንቀጣቸዋለን ሲል እንግዲህ የኔዘርላንድ ብሔራዊ ቡድን አሰልጣኝ ሮናልድ ኮመን ተናግሯል። እንግዲህ ጨዋታ ምሽት ሌሊቱ 10 ሰዓት ላይ የሚደረግ ይሆናል። ማን ያሸንፋል የሚለው እንግዲህ በጉጉት የሚጠበቀው ጉዳይ ነው። የዲሞክራቲክ ኮንጎ አጥቂኝ ዮሃኒ ዊሳ ብሔራዊ ቡድኑን በችግር ያለ ህዝቡን እያሰበ እንደሚፋለም ተናግሯል። ምስራቅ ዲሞክራቲክ ኮንጎ ጦርነት አለ ያለው ዊሳ ይህንን ማሊያ ስንለብስ በእያንዳንዱ ሰዓት እነሱን እናስባቸዋለን ብሏል። በኡዝቤኪስታን ጨዋታ ያንን ስሜት ማሳየታቸውን የገለጸው ተጫዋቹ መሪ ቃላችን ምንም ይፈጠር ምን ጉዟችንን መቀጠል አለብን ነበር ሲል ተናግሯል። ዲሞክራቲክ ኮንጎ በጥሎ ማለፉ ከእንግሊዝ ጋር የምትጫወት ይሆናል። እንግዲህ ዮሃኒ ዊሳ ጥሩ እንቅስቃሴ እያደረገ ሀገሩን እዚህ ያደርሷል። አሁን እስከ እንግሊዝ ማን አልፎ ይሄዳሉ የሚለው እንግዲህ በጉጉት የሚጠበቅ ጉዳይ ነው። ፊፋ ከ2026 የዓለም ዋንጫ ውድድር በታሪክ ከፍተኛ የሆነ ገቢ ያገኛል ተብሎ እንደሚጠበቅ እየተነገረ ይገኛል። የዓለም እግር ኳስ የበላይ ፊፋም ከውድድሩ 12 ቢሊዮን ዩሮ ያገኛል ተብሎ እንደሚጠበቅ ማርካ ዘግቧል። ፊፋም ከ2022 የኳታር ዓለም ዋንጫ 6.6 ቢሊዮን እንዲሁም ከ2018 ሩሲያ ዓለም ዋንጫ 5.6 ቢሊዮን ነበር ያገኘው። ለዓለም ዋንጫ ተሳታፊ ሀገራት የሚሰጠው አጠቃላይ ሽልማት 640 ሚሊዮን ዩሮ መሆኑን ተናግሯል። የዋንጫው አሸናፊ ብሔራዊ ቡድን 44 ሚሊዮን ዩሮ ያገኛል ተብሏል። እንግዲህ ፊፋ ዘንድሮ ዓለም ዋንጫ ከፍተኛ ገቢ እንደሚያገኝ እየተነገረም ይገኛል። የደቡብ ኮሪያ አሰልጣኝ ሆንግ ሚዮንግ ቦም የቡድኑን ዓለም ዋንጫ ስንብት ተከትሎ የግድያ ዛቻ ደርሶባቸዋል። አንድ ግለሰብ አሰልጣኙ አየር ማረፊያ ሲደርሱ ጥቃት ለማድረስ ተዘጋጅቻለሁ ሲል ማስፈራራቱ ተናግሯል። ዛቻውን ተከትሎ የደቡብ ኮሪያ ፖሊስ ምርመራ እያደረገ መሆኑ ተገልጿል። ፖሊስ አየር ማረፊያውን ጨምሮ በርካታ ቦታዎችን በመቆጣጠር ተጠርጣሪውን እየፈለገ መሆኑ ተዘግቧል። አሰልጣኙ በደረሰባቸው ከፍተኛ ጫና ምክንያት ቀድሞም ከኃላፊነት መልቀቃቸው በይፋ ማሳወቃቸው አይዘነጋም። እንግዲህ ይህ ሰው
የግድያ ዛቻ እንደደረሰባቸውም እየተነገረ ይገኛል። የስዊድን ብሔራዊ ቡድን አጥቂም ቪክተር ዮከሬሽ ቡድናቸው በጥሎ ማለፉም ፈረንሳይን ማሸነፍ እንደሚችል ገልጿል። በጨዋታው በጥሩ አቋማችን ላይ መሆን አለብን ያለው ቪክተር ዮከሬሽ በመከላከልና በማጥቃት ረገድ ውጤታማ መሆን አለብን ብለዋል። አክለውም ምናልባት አነስተኛ ግምት ተሰጥቶን ይሆናል፣ ነገር ግን አሁንም በራሳችን እናምናለን ሲል ተደምጧል። ስለ ክለቡ ቡድኑ አጋሩ ዊሊያም ሳሊባ ያነሳው ቪክተር ዮከሬሽ ሳሊባን ለማየትና ከሱ በተቃራኒ ለመጫወት ጓጉቻለሁ ሲል ተናገርም። በዚህ ውድድር ጨዋታዎች ማሸነፍ እንደምንችል እና ከምርጥ ቡድኖች ጋር ጥሩ መጫወት እንደምንችል አሳይተናል። ስለዚህም ለፈረንሳይ ቀላል ተጋጣሚ አንሆንላትም ሲል እንግዲህ የአርሰናሉ አጥቂ ቪክተር ዮከሬሽ ተናግሯል። እንግዲህ ዛሬ ሌሊት ሞሮኮ ለምታደርገው ጨዋታም ብዙ ሞሮካውያን ወደ ሜክሲኮ መግባታቸው እየተነገረ ይገኛል። እንግዲህ በርካታ የሞሮኮ ብሔራዊ ቡድን ደጋፊዎችን ጥሎ ማለፉን ጨዋታ እንግዲህ ለመከታተል ሜክሲኮ መግባታቸው ተገልጿል። ከትላንት ጀምሮ 15 አውሮፕላኖች ደጋፊዎችን ይዘው ከሞሮኮ ሜክሲኮ መግባታቸው ተነግሯል። በተጨማሪም በርካታ ደጋፊዎች የአትላስ አንበሶቹን ለመደገፍ ከአሜሪካ፣ ካናዳ እንዲሁም አውሮፓ ወደ ሜክሲኮ ማቅናታቸው ተዘግቧል። ሞሮኮም ዛሬ ሌሊት ከኔዘርላንድ ጋር እንግዲህ 10 ሰዓት ላይ ጥሎ ማለፍ ጨዋታውን ታደርጋለች። ሞሮኮ እንግዲህ ለኔዘርላንድ ቀላል ተጋጣሚ ትሆናለች ተብሎ አይጠበቅም። ታዲያ ይህንን ጨዋታ ለመከታተል እንግዲህ የአትላስ አንበሶቹም ለመደገፍ እንግዲህ ብዙ ደጋፊያን ወደ ሜክሲኮ እየገቡ እንደሆነ ተነግሯል። የቀድሞ የቶትናም ተጫዋች ማኖር ሶሎሞን በቪያሪያል አስቸጋሪ የውሰት ጊዜ ማሳለፉን ተነግሯል። በቪያሪያል ቆይቴ አንድ ሞሮካዊ ተጫዋች እስራኤላዊ ስለሆንኩ እጄን አይጨብጠኝም ነበር ሲል ተናግሯል። በፍልስጤም ባለው ሁኔታ ምክንያት አኮማች እጄን አይጨብጠኝም ነበር፣ ጎል ሳስቆጥርም መጥቶ አያቅፈኝም ሲል ተናግሯል። በስነልቦና በጣም ተጎድቼ ነበር ያለው ተጫዋቹ እዛ መቆየት አልፈለኩም ከብዶኝም ነበር ሲል አስታውሷል። ከሲቪያ በነበረ ጨዋታ ደጋፊዎቹም ጥቃት አድርሰውብኛል፣ ያሳለፍኩትን ነገር ለመግለጽ ቃል የለኝም ሲል እንግዲህ ስለ ቆይታው ማኖር ሶሎሞን ተናግሯል። ብራዚላዊው ተጫዋች ቪኒሲየስ ጁኒየር በአንድ ቃለ ምልልስ ላይ ከሴት አያቱ የተላከለት መልእክትን ተመልክቶ እንደነበር ተናግሯል። ቪኒሲየስ ጁኒየር የአያቱን የቪዲዮ መልእክት ሲመለከት ስሜቱን መቆጣጠር ተስኖት ሲያለቅስ ታይቷል። ቪኒሲየስ በኋላም ሴት አያቱም በህይወቱ ውስጥ ትልቅ አስተዋጽኦ እንዳደረጉና እስከ 16 ዓመቱ እንዳሳደጉት አስረድቷል። እሷ ህይወቴን ቀይረዋለች ያለው ቪኒሲየስ በቻልኩት አቅም ቅርቧ ሆናለሁ፣ ምክንያቱም አንድ ቀን የምንወዳቸው ሰዎች አብረውን እንደማይሆኑ አውቃለሁ ሲል ተናግሯል። እያንዳንዱ ቅጽበት ከእሷ ጋር እና ከቤተሰቤ ጋር አስደሰታለሁ፣ ምክንያቱም እነሱ ህልሜን እንዳሳካ ሁሉንም አድርገዋል ሲል እንግዲህ ቪኒሲየስ ጁኒየር አስታውሷል። አጠራጠረ ነው የዝውውር ዜና ስናልፍ በቅድሚያ የምናገኘው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ አሌክስ ስኮት እና ማቲያስ ፈርናንዴዝን አሁንም በጥብቅ እየፈለገ እንዳለ ዘ አትሌቲክ ዘገባውን ይዞ ወጥቷል። እንግዲህ ማንቸስተር ዩናይትድ ከዌስትሃም ዩናይትድ ሁለት ተጫዋቾች እንደሚፈልግ እየተናገረ ይገኛል። አንዱ እንግዲህ እንደሚታወቀው ማቲያስ ፈርናንዴዝ ነው። ሌላው ክሪንሲዮ ሰመርቪል እንደሆነ እየተነገረ ይገኛል። እንግዲህ የክንፍ አጥቂው ክሪንሲዮ ሰመርቪል እንዲሁም ደግሞ የኒውካስል ዩናይትድ ሊውሳን በማንቸስተር ዩናይትድ ራዳር ስር እንደሚገኙ ጠቁሟል። ሌላው ማቲያስ ፈርናንዴዝ ምንም እንኳን ቶትናሞች እየገፉበት ቢሆንም ማንቸስተር ዩናይትድም አሁንም እየተከታተለው እንዳለ እየተነገረ ይገኛል። ማንቸስተር ዩናይትድ እንግዲህ ማቲያስ ፈርናንዴዝን ያመጣል ተብሎ ይጠበቃል። እስካሁንም የያዘው እንግዲህ የዋጋው ጉዳይ ነው። ምናልባት ማቲያስ ፈርናንዴዝ ከ80 እስከ 85 ሚሊዮን ፓውንድ ማንቸስተር ዩናይትድ ላይ ከፍልበት የሚችለው ተጫዋች በመሆኑ እስካሁን ዘግይቷል። እንግዲህ ማንቸስተር ዩናይትድ መጨረሻው ምን ይሆናል የሚለው የሚጠበቅ ጉዳይ ነው። ሌላው ማንቸስተር ዩናይትድ እንግዲህ የኦሬሊ ቹዋሜኒን ፈላጊ ነው። ኦሬሊ ቹዋሜኒን በቼልሲ ቤትም አሁን ፈላጊው
ፈላጊ ሆነው ብቅ ብለዋል። እንግዲህ የኦሬሊ ቹዋሜኒም ሌላው ማንቸስተር ዩናይትድ ራዳር ስር ያለው ነው። እንግዲህ የቀድሞ አሰልጣኙ ዣቪ አሎንሶም ምናልባትም ኢንዞ ፈርናንዴስ የሚልክ ከሆነ ኦሬሊ ቹዋሜኒ ወደ ቡድኑ እንዲመጣ ይፈልጋል። ማንቸስተር ዩናይትድም ይህን ተጫዋች እንደሚፈልገው ይታወቃል። ሌላው የማንቸስተር ዩናይትድ ወጣት ተጫዋች ሄዶ ኦቢ እንግዲህ የቡንደስሊጋ ኤፍሲ ኮሎንን በውሰት መቀላቀሉን እንግዲህ እየተነገረ ይገኛል። ሌላው አማድ ዲያሎ በማንቸስተር ዩናይትድ ቤት የማይነካው ተጫዋች መሆኑን ማይክል ካሪክ ተናግሯል። እንግዲህ ሮማ እና ኤስ ሚላን ተጫዋች ይፈልጋሉ። በተለይ የኤስ ሚላኑ አሰልጣኝ ሩበን አሞሪም ይህንን ተጫዋች በጥብቅ እንደሚፈልገው አሳውቋል። ይህን ተጫዋች ብቻ ሳይሆን እንግዲህ ሜሰን ማውንትንም ጨምሮ ሮማ ኤስ ሚላን እንደሚፈልግ ተዘግቧል። ነገር ግን በማንቸስተር ዩናይትድ አማድ ዲያሎን በፍጹም ለሽያጭ እንደማያቀርብ ተዘግቧል። የሜሰን ማውንት ጉዳይም እስካሁን አዲስ ነገር የለም። ማንቸስተር ዩናይትድ ሜሰን ማውንትንም ማቆየት እንደሚፈልግና የቀጣይ የቡድን አካል እንዲሆን እንደሚፈልግ እየተነገረ ይገኛል። እንግዲህ በተለይ ማኑኤል ኡጋርቴ መጎዳቱን ተከትሎ ማንቸስተር ዩናይትድ ይህን ተጫዋች በቀላሉ ሊሸጠው እንደማይችል ይጠበቃል። ቀጣይ ዓመት ማንቸስተር ዩናይትድ ብዙ ጨዋታዎች ስላሉበት የቡድኑን ጥልቀት ማሳሳት አይፈልግም፣ እንዲሁም መጨመር ነው እንጂ። ስለዚህ ሜሰን ማውንት ቀጣይ የማይክል ካሪክ እቅድ ስር እንዳለ እየተነገረ ይገኛል። ውድ የማየው ስፖርት ተከታታዮች የዓለም ዋንጫ እንዲሁም ደግሞ በማንቸስተር ዩናይትድ ቤት የተሰሙ አዳዲስና ትኩስ የምንላቸው የዕለቱ ዜናዎች እነኚህ ናቸው። በሌላ አዲስ ዜና እንገናኛለን። ማታ ላይ ብራዚል ላይ የምታደርገውን ጨዋታ ማን ያሸንፋል የሚለውን ግምታችሁን በኮሜንት ሴክሽን አጋሩ። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ ግን እንድታበረታቱን በአክብሮት ጋብዛለሁ። መልካም